ባለማተቧ እንኳን ደህና መጣሽ። አለን ማሬ፣ ሰላም ነው? አመሰግናለሁ። ተረኛ ነሽ አንቺ ማሬ። አስተማሪም ነው ለእኔም ደግሞ አንድ ምክር ፈልግበታለሁ። ወይ ማለት ብዙ ስለተጎዳውበት አስተያየት ፈልጋለሁ። እሺ። እኔና ጓደኛዬ የተዋወቅ ነው እኔ በስደት ያለውኝ ባህሬን ነው። ዋትሳፕ ላይ ሽንኬታ መጣ ፍቅር ያሸንፋል የሚል ግሩፕ ነበረ። ምን የሚል ግሩፕ? ልነግርሽ ነው። እሺ። ፍቅር ያሸንፋል ግሩፕ የሚል ነበረኝ ከዛሬ 2008 አካባቢ። አይሰማም እያሉ ነው ተመልካቾች፣ ኮመንት ላይ አይሰማም እያሉ ነው። ሄድፎን ካረግሽ ንቃዩ፣ ታፍኗል ድምፅሽ። አዎ አሁን መጣ ድምፅሽ። ፍን ብሎ ነበረ ስትነቂው የሆነ ነገር ቃ ሲል ድምፅሽ መጣ። ኤርፎን ነበረ እና 2008 አካባቢ ፍቅር ያሸንፋል የሚል ግሩፕ ነበረኝ ዋትሳፕ ላይ ማለት ነው። እና እዛ ዋትሳፑ ላይ የምትጫወት አንድ ልጅ ነበረች። ከዛ አድሚን ስጭኝ ምናምን አለችኝ እና ለምን ስላት አንድ ሰው ላስገባ ነው አድሚን ፈልጋለሁ አለችኝ። ሰጠዋት። ከዛም ልጁ ገባ እና ያው ግሩፓችን ላይ ሰው ሲገባ በመጀመሪያ ድምፅ ይልካል፣ ከዛ ፎቶ ምናምን እንተዋወቃለን ማለት ነው። ከዛ ልክ እንደገባ ፎቶ ላከ፣ ድምፅ ላከ። ከዛ ሁላችንም ተቀበል ነው። እኔ ግን በጣም ሳየው ደንግጬ ነበር መጀመሪያውኑ ማለት ነው። ከዛ እየዘፈንኩኝ ተቀበልኩት ማለት ነው፣ ያኔ ሞቅ አድርጌ። ከዛ እንትን ተሳድቦ ወጣ ማለት ነው። ተሳድቦ ወጣ። ለምን ደንግጬ ፋራዎች ናችሁ የተሰበሰባችሁት መድረሰ ገጤ ብሎ ሰድቦን ወጣ ማለት ነው። ከዛ በጣም ደነገጥኩኝ ማለት እልክም ያዘኝ ገና ማለት ለሰጠነው ኮሜንት እንኳን መልስ አልሰጠንም። ከዛ ገባውና ልጅቱን ምን ሆኖ ነው ሊፍት አለኮ ጀለስሽ ምናምን ስላት አይ 88 የሆነ አራዳ ነገር ትመስላለች ሌሎቹ ፋራዎች ናችሁ ብሎ የጻፈላትን ስክሪንሹት አንስታ ላከችልኝ። 88 ቁጥር መጨረሻው ያኔ ነበረ እና በጣም ደስ አለኝ በሰዓቱ ማለት ነው። ከዛ ቢያንስ ከ3 ቀን ከ4 ቀን በኋላ በውስጥ በኩል ገብቶ ሶሪ ከግሩፕሽ ሊፍት ስላልኩ ምናምን ነገር አለ። ችግር የለውም ምናምን ብዬው በዛው ደግሞ አሁንም የሆነ ኩራተኛ ነገር ነው ሲጀመር ታወኝ። አሁንም እንደ ሳምንት 15 ቀን ሲቆይ በነገራችን ላይ እኔ ከመጀመሪያውን ቀን ጀምሮ የሆነ ልቤ ለሱ ይመታል። ሳስበውም ሁላ በቃ እንዴት ነው የምልሽ የማላውቀው ስሜት ነው የሚሰማኝ። ለ15 ቀን ያክል ምግብ ሁላ ስበላ እንዴት ነው ደስ አይለኝም። እንዴት ደፍሬ ላዋራው ምናምን ነገር። ከዛ የሆነ ሰዓት ላይ ገባና ፈኒ ላከልኝ የሆነች የምታስቅ ቪዲዮ ነገር አይቼ ሳኩኝ። ምንም አላልኩትም። ቴንኪው ይባላል እኮ አለኝ። መልስ አልሰጠሁትም። ከዛ ደወለልኝ ዋትሳፕ። ሲደውልልኝ አወራን፣ ብዙ ነገር አወራን። የሚገርምሽ ያው የምናወራው በዋትሳፕ ስለነበረ ስልክ በተለዋውጠን እንደ አዲስ በኢሞ ማውራት ጀመር። አንድ ቀን አዳር ሙሉ አወራን። በጣም ብዙ ነገር አወራን አዳር ሙሉ ማለት ነው። ከዛ እየተግባባን የሆነ ነገር መጣ። ከዛ የሆነ ስለ ፍቅር አላወራንም። በእርግጥ ኖርማል ወሬ ነው የምናወራው፣ ስለ ላይፋችን ስላሳልፍ ነው ምናምን። ከዛ የሆነ ታይም ላይ እኔ አላ ውስጥ ፈልገው የለ የሆነ ቅብጥ ያለ ነገር ማለትም ማሬ ውዴ ፍቅሬ ምናምን ብዬ ቮይስ አደርግለት እሱ ሀይ አለኝ ማለት ነው። ከዛ ቀይ ልጅ ማለት ሀይ አለኝ። እኔ እንደዛ አሽቃብጬ ቮይስ አድርጌለት እሱ ሀይ አለኝ ማለት ነው። በቃ አይፈልገኝም ማለት ነው ምናምን ብዬ ተስፋ ቆረጥኩ። ከዛም ሳልመልስለት ረጅም ጊዜ ቆየው እና አንድ አጋጣሚ ሲጎረጉር ነው መሰለኝ አላውቅም፣ ኤፊቢ ላይ አግኝቶኝ ስለነበረ ከ2 ወር ምናምን በኋላ ሜሴንጀር ላይ የሆነ ስቲከር ታገቢኛለሽ የሚል ስቲከር ላከልኝ እና እኔ እንዲሁም ምሳ እየሰራው ነበር። ስቲከሩን ሳየው በቃ በአካል መጥቶ የጠየቀኝ ያክል ስሜት ነበር የተሰማኝ። በጣም ደስ ይል ነበር የነበረው ስሜት። ወዲያው እሺ ያልኩት። ደውይልኝ አለኝ።
ደወልኩለት። ያው በእምነቱ ጠንካራ የሆነ ሰው ነበረ በሰዓቱ። ወዲያው ዛሬ እመቤታችን ናት፣ አስተሪው ማርያም ናት። በእመቤታችን ፊት ቃል እንግባለን። ቃል የእምነት ዕዳ ነው፣ ባይሆን እንደዚሁ እንማማል አልኩትኝና ተማማል። ሻማ ብርቶ ምናምን ላከልኝ። እኔ ስደት ላይ ነበርኩ በነገራችን ላይ ዘን ሰዓት። ከዛ 2 ዓመት ሊጠብቀኝ ቃል ተግባባን። ደስ ሲል ነበር የፍቅር ስሜቱ ምናምን ነገር። እግዚአብሔር ብሎ 2 ዓመቴን ጨርሼ ኢትዮጵያ ያገባሁ። በፍቅር በስልክ የነበረን ፍቅር ከአካል ባለው ፍቅራችን ይበልጥ ነበረ። ማለትም በስልክ በጣም ይለይ ነበር የነበረው ፍቅር። ከዛም ኢትዮጵያ ገባው። ልክ እኔ ኢትዮጵያ የገባው ቀን ደግሞ እንደ አጋጣሚ ሆኖ ከሱ ጋር ኢሞ ላይ እያወራሁ ሰውዬ ሳምንት ነው በረራሽ ብሎኝ እኔ ገና አልተዘጋጀሁም። ከእሱ ጋር እያወራሁ ሌሊት መጣና ያላ ተዘጋጂ በረራሽ ዛሬ ነው፣ እኔ ተሳስቼ ነው ትኬቱን በደንብ አላየሁትም አለኝ ማለት ነው። ግራ ተጋባውኝ። ከዛ እሱ ስለነበረ እንትን ላይ መስመር ላይ በቃ ፋሚሊም ተኝቶ ስለሚሆን ነገ የሚቀበለኝ ሰው አዘጋጅልኝ ምናምን ነገር አልኩ። በነገራችን ላይ እሱ ደሴ ነው ያለው። ያው ፌዴራል ስለነበረ ጀለሶች አሉትኝና እነሱን አናግሮ ችግር የለውም እነሱ ይቀበሉሻል አለኝ። ወይም ፋሚሊ ጋር ደውል ብዬ ፋሚሊ ጋር ጠዋት ለሲስተር ደውሎላታል። እኔ እንደ ዛሬ በረራዬ ሆኖ ስነሳ ሌሊት፣ እሱ በማግስቱ ጠዋት ወደ አዲስ አበባ እየመጣ ነበር። እኔ ጠዋት ስንት ሰዓት ነው የደረስኩት? ሰዓቱን በእርግጥ ረስቼዋለሁኝ። ጠዋት ደረስኩኝ፣ ቤተሰቤ ጋር ተቀላቀል። ማታ በኢትዮጵያ 9 ሰዓት አካባቢ እሱ መናኸሪያ ደርሷል ማለት ነው። ከእናቴ ጋር 1 ሲኒ ቡና ያልጠጣው። ሴቶችዬ በነገራችን ላይ አንዳንዴ ፍቅር እውር ነው። የኔ ታሪክ ምናልባት ለእናንተም ትምህርት ሊሆናችሁ ስለሚችል ስሙት። ስናገር ምናልባት እየተንቀጠቀጥኩ ስለሆነ አንዳንዱን ነገር ሽርፍርፍ ያደረኩትን ይቅርታ አድርጉልኝ። ችግር የለም እንረዳፋለን። እና 9 ሰዓት አካባቢ ደርሶ ደወለልኝ። የስ አዲስ አበባ ደርሻለሁኝ፣ መናኸሪያ ነኝ፣ ማረፊያ ያዘጋጅልኛለኝ ማለት ነው። ከዛ ማዘሬን ሸውጄ ሲስተሮቼንም ሸውጄ መጣው ብያቸው ወረድኩኝ ማለት ነው። እና ሲሄድ ያው የደሴ መንገድ ርቀቱ የታወቀ ነው። ደሴም አይደለም ከደሴም ያልፋል ወደ ላሊበላ ስለሆነ የእግር መንገድ በጣም አለው ማለት ጉዞ ያደክማል። እና እንትን ተከራይቼ ነው ማረፊያ ተከራይቼ ነው መጀመሪያ እሱ ሊቀበል ሄድኩት። ከዛ ተቀበልኩት። መጣ። ስንገናኝም ማለት ያው እንደተጠባበቅ ነው ነን። እንደውም ከጠበቅኩት በላይ ከጠበቅኩሽ በላይ ምናምን በሚለው ነው ግንኙነታችን የጀመረው እና ደስ ብሎኝ ነበር። ከዛም ተገናኘም። ከዛ ወደ ማረፊያ ወሰድኩት ምናምን ነገር በቃ ምን አለፋችሁ በአጠቃላይ ቤተሰቤን ረሳኋቸውኝ። እናቴ ራሱ ምንድን ነው ከማን ጋር ነሽ ምናምን በቃ መልስም የለም። ጭራሽ ውሻ ረኳት እናት። በጣም የሚቆጨኝ ፓርት ማለት ነው። እና ፋዘር ያው ትንሽ ሀርደኛ ስለነበረ ከእሱ ጋር ብዙ እንትን አይደለም። እና የሆነ ታይም ላይ እናቴ ገዳም ሂዳ ቤት ይዞ ሄድኩኝ ማለት ነው። ድፍረት ቤት ይዞ ሄጄ ምሳ ሰርተ ምናምን ቤት እየበላን ማዘር መጣች ከገዳም ማለት ነው። ከዛ ዲማር ነው ደግሞ ጎረምሳ ኬት አምጥተሽ ነው ምናምን ስትል እናቴ ባሌ ነው ያልኳት። ባሌ ነው አልኳት። ከዛ በስመ አብ ወወልድ ወመንፈስ ቅዱስ እንዴት አለች። ባሌ ነው በቃ ልንገባ ነው አልኳት። እና ባል ማለት ሽምግልና ሳይላክ እንዴት ቀድሞ ቤት ሊመጣ ይችላል ምናምን የሴትነት ባህሉ ምኑ ተረሳ ምናምን ብላ የወይናቶችን ባህሪዎች ታውቃላችሁ እንትን አለችብኝ። ወፍ እናንተ ደግሞ ችግር አለባችሁ ምናምን ብዬ ቤተሰቡ ላይ እንትን እስከ ማለት ደረስኩ። ከዛ በይ እንዳደበድቢ ምናምን ብላ ማዘር እንትን አለች። ፊት ሲነሱት ጊዜ በቃ ናኒ ተዋቸው ምናምን ብዬ እነሱን ትቼ ተመልሼ ከእሱ ጋር ወጥቼ ሄድኩኝ ማለት ነው። ከዛ አጋጣሚ ሆኖ ሳምንት እንደተቀመጠ ማነው ቴሌግራም ላይ ትልቋ እህቴ ቮይስ አድርጋልኝ ነበር። እኔ ደግሞ ቮይሱን አልሰማሁትም። ቮይሱ ምን ይላል? እህቴ ዛሬ አለው የሚልሽ ነገ ስታጪ ይተውሻል፣ ጥንቃቄ አድርጊ። ለገንዘብሽ ብሎም ሊሆን ይችላል፣ ፍቅርም ሊሆን ይችላል፣ እሱን አላውቅም። እና ግን ጥንቃቄ አድርጊ ምናምን ነገር አለች። እና ያንን ቮይስ እኔ ችግሩ አልሰማሁትም። እሱ ደግሞ ስልኬን ሲጎረጉር ሰምቶታል። ከዛ እኔ በቃ ለገንዘብሽ ብዬ እኮ አይደለም የቀረብኩሽ፣ ከዚህ በኋላ መለየት አለብን ምናምን አለኝ። በሳምንቱ ማለት ነው።
እኔ እናንተ እኮ በማርያም ፊት ቃል ተግባብተናል። ማንም ላይ ለየን ማለት የኔ ቤተሰቦች ከተቀበሉ ተቀበሉ፣ ካልተቀበሉም እኔ ተቀብያለሁ። የአንተ ቤተሰቦችም ተቀበሉኝ አልተቀበሉኝ አንተ ተቀብለኸኛል ነው ጨዋታው። በቃ የኛ የነበረው ማለት ነው። ከዛ አልሰማሽም አለኝ። የመጨረሻ ነው ስለዋለኝ በቃ እሺ እንለያይ ምናምን ተባብለን እኔም ትንሽ ሻንጣ ነበረች እና እሷን ተሸክሜ ወደ ሰፈር ሄድኩኝ። ወደ ሰፈር ከመሄዴ በፊት እኔ እዚህ ያለውኝ የሆነ ችግር ገጥሞት የሆነ የተወሰነ ብር አስገብቼለት ነበረ። ታስሮብኝ ነበር ከሰው ተጠልቶ ማለት ነው። እና ዋስ ምናምን ብር አስገብቼ ነበር። እሱ አስገቢ እንኳን አላለኝም በእርግጥ ግን እኔ አስገብቼለት ነበር። ከዛ ያንን ብር ሰጥቼሽ ከዚህ በኋላ እኔና አንቺ ነገር ያበቃል ብሎ እሱ አቢሲኒያ ባንክ ሲገባ ወደ ሰፈር የሚጠራ ታክሲ ያገኘውና እኔ ወደ ታክሲ ገብቼ ወደ ሰፈር ሄድኩ ማለት ነው። ከዛም ሰፈር ደርሼ ግቢ ውስጥ ተቀምጬ ከነሲስተር ጋር ያው እንዴት አንቺ እንደዚህ ቮይስ ትልክ ያለሽ ምናምን ያልኩ ከሲስተር ጋር እየተጣላሁ ከሆነ ደቂቃ በኋላ ተመልሶ መጣ። በጣም አልቅሷል። አይኑ በርበሬ መስሏል። በጣም ያሳዝናል። በሩን የሲስተር ልጅ ሲከፍተው እሱ ነው ጠራኝ። ስወጣ እሱ ነው በቃ እኔ አልቻልኩም፣ አንቺ ከአንቺ ተነጥዬ መኖር አልችልም፣ ስለዚህ እኔ ተመልሰን እንሄዳለን። ምግብ በልተሃል ስለው አልበለውም። ለምን አልቀስክ ስለው ከፍቶኝ ምናምን ነገር አንቺን ብዬ መጥቼ እንደዚህ አይነት ነገር ተፈጥሮ ምናምን ሲለኝ በጣም አሳዘነኝ እና ተነስተን እንደገና ወረድኩኝ። እንደገና ሻንጣዬን ይዤ እግዚአብሔርን አንድ ሲኒ ቡናም አልጠጣው ከፋሚሊ ጋር እንግዲህ አሁንም ሻንጣዬን ተሸክሜ ከሱ ጋር ተመልሼ ወጣው ማለት ነው። ከዛ ሄድን እንዲሁ ስንቆይ ስንጫወት ስንዝናና 15 ቀን ሙሉ ፈታ አለን። የሆነ ታይም ላይ ጓደኞቹ ፌዳዎቹ ምናምን ተሰበሰቡና የሆነ ራት ምናምን ጋብዛችሁ ብለው የጋብዙን ሄደው ሁሉም እያሉ ስለነበረ ሞቅ ብሏቸዋል። አጋጣሚ የእሱ ስልክ ጠራና እንኪያንሹ አለኝ። እኔ ያው ብዙ ስላላልኩኝ እንትን አላልኩም እና እንኪ ስልኩን አንሹ ብሎ ለአነሳው ስወጣ ሴት ነች እና በጣም የሚያስጠሉ አጸያፊ ቃላቶች ተናገረች። ከዛ እኔ ምንም አላልኩም ማለት የኔ ትራፊ ነው ምናምን ነው ያለች ልጅቱ ማለት ነው። ከዛ እኔ ያናክል ቦታም አልሰጠዋት ተነጋገርንበት፣ ፈታ ነው። ከዛም መልሼ ቤት ይዞ ሄድኩኝ። ቤት ይዞ ሄጄ ከፋዘር ጋር ደህና ቁጭ ብሎ እየተጫወቱ ማዘር ደግሞ አሁንም ነገር ፈለገች እና ክብራችንን አዋረድሽ ምናምን ብላ ማዘር ዘለፈችኝ ማለት ነው። ከዛ በኋላ በቃ ያለን አማራጭ ወደ ደሴ ተነስቶ መሄድ ነበረ። እስካሁንም ስላሳደጋችሁኝ እንደዚህ ምናምን ብዬ እነ ማዘርን የሚሆን የሆነ ትርፍ ቃላት ተናግሬ አታስፈልጉኝም ሁላ ብዬ ሻንጣዎቼ እንዳለ ሰብስቤ በገባው በ15ኛ እንደዚህ በወሩ አካባቢ ወደ ደሴ ሄደን ማለት ነው። ደሴ ገብተን መኖር ጀመር። ፍቅርን የኖር ነው በነገራችን ላይ በዚህ ውጣ ውረድ ውስጥም ቢሆን አዲስ አበባ ውስጥ ነው። በ15 ቀን ውስጥ ማለት በቃ አሪፍ ጊዜ ያሳልፍ ነው አዲስ አበባ ውስጥ ነው። እኔም ልክ ደሴ እንደገባው እንዴት እንደሆነ ባላቅም ቶሎ ነበር ያረገዝኩት። ግን የእሱ ቤተሰቦች አሁንም እድሜያቸውን ከፍ ያድርግልኝ፣ በጣም ጥሩዎች ናቸው። በሚገርም ሁኔታ ነው የእሱ ቤተሰቦች የተቀበሉኝ። ደግሰው ምናምን ነው። ግን እሱ እኔ እዛ ሀገር ከገባው በኋላ እንደጠበቅኩት አልሆነልኝም። በቃ ቅናት አለበት። ደህና ዋልሽ ደህና አደርሽ የሚለኝ ሰው የሌለበት ሀገር ላይ በቃ በጣም ፊት ይነሳኛል ምናምን ነገር ማለት ነው። ከዛም እንደዛም ሆኖ የመጀመሪያ ወራቶች ለ3 ወር ያክል እንትን ነው ይሄ ምንድነው ስሙ ሄጄ እንዳለ አካውንቴ ውስጥ የነበረውን ብር አውጥቼ በእሱ አካውንት ቀየርኩትኝ። ምክንያቱም እሱ የሚኖርበት ሀገር ላይ አቢሲኒያ እና እንትን ነው ንግድ ባንክ ነው ያለው። እኔ ደግሞ አዋሽ ነበር አካውንቴ። ስለዚህ እኔ አካውንት ውስጥ የነበረውን ብር በእሱ አካውንት አዙረን በቃ እየሄድን በየከተማው ደብረ ታቦርም የትም ወልዲያም ደሴም እየሄድን የቤት እቃ ነበር የምንገዛ። የቤት እቃ እየገዛ ምናምን ሙሉ የቤት እቃውን አሟለሁ በራሴ ማለት ያው አንድ ማለት ባሌ ነው ብለሽ የምታስቢውን ሰው መቼም ብር ይከለክለኛል ምናምን ብለሽ አታስቢም። እሱ ሲጀመር ብሩን ስናወጣ አካውንት ትከፍቻለሽ ነበር ያለኝ እና ልክ እዛ ሀገር እንደደረስን መቼም አካውንት ክፈትልኝ ብሩን ወደ ራሴ ያስገባለሁ አትይም። ያቺ ሼም ይዛል አብረሹ እየኖርሽ እና እኔም በቃ ከነገ ዛሬ ራሱ አስቦ ነይ አካውንት ልክፈትልሽ ምናምን ይለኛል በሚለው ምንም አይነት ሀሳብ አላመነጭም። ዝም ብዬ ነው መኖረው። እኔ ደስተኛ ነኝ። የእሱን አላውቅም። እሱ ወጥቶ በገባ ቁጥር የሰዎች ወሬ ይሰማል። እኔ አሁን ከቤት አልወጣም፣ ቤት ውስጥ ነው የምውለው። እሱ ነው ተሽከርክሮ ስራ ሰርቶ የሚመጣው። ግን እንደዛም ሆኖ እኔ እንዴት ብዬ እንደምነግርሽ አላውቅም። ሰዎች እኛን ለመለየት የማይፈነቅሉት ድንጋይ የለም። እሱ ግን ገና ከአዲስ አበባ ይዞኝ ሲወጣ ምን ነበር ያለኝ?
እኛ ሀገር በጣም ትልቁ ነገር ሰዎች ምን ሰርቼ ላስታርቅ ሳይሆን ምን ሰርቼ ላለያያቸው ነው የሚሉት። ስለዚህ የሰው ወሬ በፍጹም እንዳሰሚ ብሎኛል ማለት ነው። ግን እሱ እኔ እንጃ በእግዚአብሔር ምን ብዬ መናገር እንዳለብኝ ሁላ አላውቅም። እና ያሉትን ሁሉ ይሰማል ማለት ያሉትን ስልሽ እኔ የሚወራ ነገር ኖሮ ሳይሆን ተፈላስፎም የነገሩትን አምኖ መጥቶ ይናገረኛል። እኔ ደግሞ ለምን ማለት እዚህ ሀገር ላይ ማን አለኝ ከአንተ ውጭ ምናምን የሚሉት ነገሮች አሉ። ልክ 3 ወር እንደሞላን በቃ እኔ ከአቅሜ በላይ ሲሆን እንግዲህ በ3 ወር የአካባቢው ሰው አንቺን አውቆች ስለ አንቺ ማውራት ከጀመረ የወደፊት ህይወትሽ ከባድ ነው የሚሆነው። ስለዚህ ምን አደረግኩኝ እኔ 3 ወር እንደሆነ በቃ ሻንጤን አዘጋጅቼ እኔ እናንተ ክፉ ደግ ከምነጋገር በቃ የትራንስፖርት ብሬን ብቻ ስጠኝና ወደ ቤተሰቦቼ ልመለስ አልኩት ማለት ነው። እናቲቱ ደግሞ በቃ ልጄ ትዳር ያዘልኝ የተባረከ ህይወት እየኖረ ነው ብላ አስባ ከገጠር ማለት ነው እህል ጭና ስንዴ 50 ኪሎ ጤፍ ሽምብራው በቃ የቀራት ነገር የለም። ሀታ ምጣዳ ማሽታ ነው ይዛ የመጣች። በጣም ደስ የምትል አማት ነበረች። እና ልክ እኔ እያለቀስኩኝ ነው እሷ በሩን ክፍት አድርጋ ስትገባ እያለቀስኩ ነው። ሻንጣው ቤቱ ምናምን እንትን ብሏል። አይኗን ማየት ስላቃተኝ ሩጬ ወደ ውጭ ወጣ። ልጄ ለምን ሆናችሁ ነው ምናምን ብላ ብዙ ነገር ተፈጠረ። እና እናትየው መልስ አስማማችን። መቼም ሰው እኮ በዚህ ጊዜ ለማጣላት እንጂ ለማስታረቅ አይሮጥም ምናምን ብላ እናትየው አስማማችን። እንደዛም ሆኖ ስንት ወር ሆነኝ አርድሻለሁ። ያው ህይወታችን እየቀጠለ ነው። ቢያምርም ባያምርም እየተበጣበጥንም እየሄደ ነው። 8 ወሬ አካባቢ ጓደኞች ነበሩ እንዳልኩሽ ዋትሳፕ ላይ በፊት ያፈራኋቸው ጓደኞች አሉኝ ቤይሩት የሚኖሩ ዋትሳፕ ላይ በፊት ያፈራሁ እነሱ ልጆች በቃ ጓደኛችን ትዳር ይዛለች ምናምን ነገር የራሳችንን አስተዋጽኦ እናድርግላት ብለው የተወሰነ ብር አስገቡልኝ። ሲያስገቡልኝ እኔ ሄድኩኝና ምን ገዛውኝ ማስታወሻ እነሱንም ማስታወስበት የቲቪ የሶፋ ጨርቆች አሉ አይደለ? እነሱን ከነ አልጋ ልብሳቸው ገዛው። በተረፈው ደግሞ እንደዚህ ያለ እዛ ሀገር ባህል ነው ባህል ሳይሆን በቃ እቃ የሚደረድሩበት ነገር አለ፣ ክፍት ሆኖ እቃ የሚያስቀምጡበት። እኔ ደግሞ ምን ለማድረግ ወሰንኩ? ጫማ ለመደርደሪያ አሰብኩኝና ሄጅ ያዘዝኩኝ ማለት ነው። ቀብድ ስንት ነው የሰጠው? 300 ብር 700 ብር ነበር ያለኝ ሰውየው። 300 ብር ቀብድ ሰጥቼ ተመልሼ የመጣው ልክ እዛ ሲሄድ ለካ ተደውሎ ተነግሮታል እና ደወለልኝ። የት ነሽ ሲለኝ ያው እኔ ሰርፕራይዝ ለማድረግ ነው የፈለግኩትኝ እና የት ነሽ ሲለኝ መጣሁኝ ያልኩት ማለት ነው። አሀ ውሽማሽ ከሄደሽ ምናምን የሚባሉ ወሬዎች መጡ ማለት ነው። ከዛ እቃ አስችለኝ ምናምን ነገር እቃው ከመጣ በኋላ እውነቱን ሲያይ ይረጋጋል በሚለው እቃዬን እየጠበቅኩ ነው። ሳየው የሚቀየር ሰው አይደለም። ሁሌም በቃ በተቃራኒ ነገር ነው የሚያስበው። ለማስረዳትም ለማስመከርክም ሞከርኩኝ፣ መመከር አይችልም። ከዛ ምን አደረግኩኝ? ሄድኩኝና ወንድሜ ካላስቸገርኩ ለቀብድ የሰጠውክን ብር መልስልኝ፣ ጥሩ ሙር ላይ አርጎም አልኩት ማለት ነው። ከዛ ለቀብድ የተሰጠ ብር እኮ አይመለስም፣ ግን ነፍሰ ጡር ነሽ፣ ሆድሽ ያስፈራል፣ ምናልባት የምትወልጂውም ልጅ ንጉስ ሊሆን ይችላል። ስለዚህ እኔ መልስልሻለሁ፣ እህቴ ልትሆኚ ትችያለሽ ምናምን ብሎ መለሰልኝ 300 ብሩ። ከዛ ያንን ብር ተቀብዬ መጥቼ 2000 ምናምን ብር ቀርቶ ነበር። ከነዛ ብር ጋር አከራዬ ጋር አስቀመጥኩት። ምንም አይነት ነገር እጄ ላይ እንዲኖር አይፈልግም። በነገራችን ላይ ገንዘብ ሁላ ማለት ነው። ምክንያቱም ተሳፍራ ትሄዳለች ብሎ ስለሚያስብ እጄ ላይ ብር የሚባል ነገር እንዲኖር አይፈልግም። ከዛ በኋላ ያንን ብር አከራዬ ጋር አስቀምጬው በቃ እቃውንም ሰረስኩት። እንደዛ እያልኩ እየኖርኩ እያለ 8 ወሬ አካባቢ ባጃጅ ነበረ በእኔ ስም። ከዛ አንድ ነገር ላስቸግርሽ አለኝ። ምንድን ነው ስሉ ወልድሽ ከተኛሽ እቃ ማዘዋወር አይቻሉ ማለት ለምሳሌ የሆነ ነገር እኔ አሪፍ እቃ ለምሳሌ 10,000 ነው 20,000 ወይም ደግሞ ከዛ 19,000 ለመግዛት አንቺ ከተኛሽ ውክልና ካልሰጠሽኝ ወደዚህ ማድረግ አልችልም። ስለዚህ ውክልና እንድትሰጪኝ እፈልጋለሁ ምናምን ነገር አለኝ ማለት ነው። ኦኬ እኔ ውክልና እሰጥሃለሁ፣ ግን እዚህ ሀገር መውለድ አልፈልግም። አዲስ አበባ ነው መውለድ የምፈልገው። ስለዚህ አንተ አካውንት ውስጥ ያስገባሁትን ብር ግማሹ ማለት ብዙዎቹ ወጥቷል፣ የተወሰነች ብር አለች እና ያችን ብር ስጠኝና አካውንት ያችን ብር ስጠኝና ሂጂ ውክልና እንሰጣለሁ አልኩት። እሰጥሻለሁ አለኝ። ማርያምን አልኩት። ማርያምን አለ። ከዛ በቃ በማርያም ከተማ ማልን አንሸዋወድን ብዬ ሄድኩኝ። ሰውየው ራሱ
አምነሽ ፈቅደሽ ነው ውክልና የምትሰጪ አለኝ። አይ ችግር የለውም ባለቤቴ ነው አልኩት። ከዛ ፍቃድሽ ከሆነ እኔ ምን አገባኝ አለኝ እና ውክልናውን ሰጥቼው መጣሁ ማለት ነው። ልክ ከከተማው ስንደርስ ጓደኞቹን ሰበሰባቸውኝና ህይወት እንደዚህ ሆዷ ገፍቶ አዲስ አበባ ሂጄ ነው የምወልደው ትላለች። ያየ ይፈርዳል። እስኪ ህይወት ምንድን ነው እኔ ጥፋተኛ ወይንስ እሷ ምናምን ብሎ እኔን ከሰሰኝ እነሱ ፊት። እነሱ ደግሞ ማንን ነው ጥፋተኛ ሊያደርጉ የሚችሉት? እኔ ሄደን ላይ ነው የሚመስላቸው እዛ ቦታ ላይ እኔ ነው መልሶ ተቆጡኝ ማለት ነው። እንዴት እንደዚህ ሆነሽ እንደዚህ ትሄድ ከወለድሽ በኋላ ብትሄጂ አይሻልም ምናምን ብሎ የተለያየ ሀሳብ ሲያመጡ በቃ ጥፋተኛ የሚያደርጉት እኔ ስለሆነ ብዬ ተቀመጥኩ ማለት ነው። ከዛ እንደዛም ሆኖ ደስም ቢለኝም ባይለኝም እያለቀስኩ ከዛ በቃ ተወልዶ ማነው ተረግዞ እስከምወልደው እያለቀስኩኝ ወለድኩ። መውለድ አይቀርም እና ማለት ነው ክርስትና ማስነሳው። ከዛ የሆነ በመሀል እሱ ወደ ወልዲያ ይሄዳል የሆነ እቃ ለማሻሻጥ ምናምን ይሄዳል እና አጎቱ የዛን ቀን ስልክ ደወለልኝ እና የሆነ አርሴማ ቀን ነው እና ስልክ ደውሎ ነይ ቤት ቡና ጠጫል። አይ አልመጣም አልኩት። ነይ ቤት ተኝተሽ ከሆነ ነይ ልጁንም ይዘሽው ነይ ተኝተሽ ምን ታደርጊያለሽ ሲለኝ ተነስቼ አጎቱ ጋር ሄድኩ። አጎቱ ጋር ሲሄድ ለካ አልነገሩኝም የልጁ ልደት ነው ያጎቱ። ከዛ ሙዚቃ አለ እነሱ እየጨፈሩ ነው ምናምን ነገር። እኔም ስልኩን ማነው ህፃኑን ላጎቱ ሰጥቼ ስልኬን ማስቀምጬ ስራ ማገዝ ጀመርኩ። ለካ በጣም ብዙ ጊዜ ደውሏል። ከዛ ብዙ ጊዜ ደውሏል ሄድኩኝ። በአምስተኛው ምናምን ነገር አነሳሁት እና ሙዚቃውን ሰማና የየትኛው ጭፈራ ቤት ነሽ? እንዴት ነው ለህፃን ልጅ ይዘሽ ጭፈራ ቤት የምትገቢ ብሎ ሊበላኝ ደረሰ ማለት ነው። ከዛ ምንም ስላልገባኝ ስልኩን ዘጋውበት። መጣ ብዙ ሊመታኝም እንትን አለ ግን አልመታኝም። ብዙ ነገር ተፈጠረና ያ ነገር ታለፈ። እንዲህ እየተጨቃጨቅን በቃ ፍቅራችን ጭራሽ አለቀ ማለት ትችያለሽ። እኔ ማለት እኔ ጋር ፍቅር አልቆ ሳይሆን ስቲል እስካሁን ድረስ እወደዋለሁ። ቢያንስ ከተለያየን 6 ዓመት ሆኖናል። እስካሁን እወደዋለሁ ግን ካደረገኝ አንጻር ከበደለኝ አንጻር ለሱ ይቅርታ የሚገባው አይነት ሰው አይደለም። ከዛ እንደዛ እየሆነ እያለ በጣም እየተጣላን እንደዛም እያደረገኝ ምናምን ነገር በቃ ከአቅሜ በላይ ሲሆን የግቢው ሽማግሌ ትልቅ ሰው ነው አከራያችን። እስኪ እባክህን ይህን ሰውዬ አንድ በል እናንተ ታዩኛላችሁ ከዚህ ግቢ እንኳን አልወጣም እና በቃ እኔ ከአቅሜ በላይ ስለሆነብኝ አናግርልኝ ብዬ ለመጨረሻ ጊዜ ሽማግሌ ስልክ አንተ የማታውቀው ብዙ ነገር አለ ከማስቀይም ከፊቴ ዞር በላለው ማለት ነው ሽማግሌው። ከዛ የእኔ ልጅ አለኝ መጣና አንድ ነገር ልምከርሽ አለኝ። ወጣት ነሽ፣ መስራት ትችያለሽ፣ መለወጥ ትችያለሽ፣ ነገ ሌላ የተሻለ ህይወት ልትኖሪ ትችያለሽ። ስለዚህ ይሄ ሰውዬ ገና አልበሰለም፣ ገና ይቀረዋል። ስለዚህ አንቺ ህይወትሽን ራስሽን አድኛለኝ ማለት ነው። ራስሽን አድኝ፣ ሂጂ ወደ ቤተሰቦችሽ፣ ልጅሽን ለእናትሽ ሰጥተሽ ከፈለግሽ ወደ አረብ ሀገር ከፈለግሽ ወደ ፈለግሽ መሄድ ትችያለሽ። በቃ ይሄ ሰውዬ አይሆንሽም አለኝ ማለት ነው። ከዛ ወዲያውኑ በቃ ማሰብ የጀመርኩት ጓደኞቼ ያንን ብር ልከውልኛል። እንደዛ ባለኝ ጠዋት ከሰዓት የሆነ ወደ 3 ሰዓት 4 ሰዓት አካባቢ አከራይ ትልቅ ሰው ናቸው ይሻሉ ቡና አፍልተው ጠርተውኝ እነሱ ጋር ሄጄ ያው ሱቃ ምናምን ይሸጣል። ለምሳሌ እንደ መዳበሪያ መሳሪያ ምናምን ይሸጣል። ከዛ ጓደኛው መጣና ስልክ ሲደውልኝ አላነሳውለትም። መጥቶ ስልኩን አገናኘኝ። ስልክ ሲደውልሽ ለምን አታነሽ ምናምን ሲለኝ ሲጀመር ለምን ትደውልልኛለህ? ወደ ቤተሰቦቼ ነው መሄድ የምፈልገው። ስለዚህ በቃ ከዚህ በኋላ ወደ ቤተሰቤ ላከኝ፣ አታሰቃየኝ ምናምን ነገር አልኩት ማለት ነው። መሄድ ነው የምትፈልጊው አለኝ። አሁን አልኩት። እሺ አለኝ። ያንን መሳሪያ 10,000 ብር ነው የሸጥኩት። 10,000 ብሩን ሰጥቶኝ ከሄደ በኋላ አሰበው መሰለኝ አላውቅም፣ ትሄዳለች ብሎ ስላሰበ ነው መሰለኝ ተመልሶ መጥቶ ብሩን ስጭኝ አለኝ ልጁ ማለት ነው። ብሩን ስሰጠው 1,000 ብር ስጣት ብሎኛል። ይኸው 1,000 ብር አለኝ ማለት ነው። አስበሽዋል? እኔ ከምኖርበት ከተማ አዲስ አበባ ድረስ በ1,000 ብር ልሄድ ማለት ነው። ህፃን ልጅ ይዤ አላሰበው። ከዛ እኔ ምን አደረግኩኝ? ተቀበልኩኝ ያንን 1,000 ብር። 300 ብር ነው የነበረው ትኬት፣ 350 ብር ነው ትኬት። ቆረጥኩኝ። ማታውኑ እቃዬን አዘጋጀው፣ ልብሴን አዘጋጀው። የልጄ ልብስ ማለት እቃ የቤት እቃ አልነካውም፣ በእርግጥ ልብስ ምናምን ነገር ነው። ከዛ የግቢ ሰዎቹን አስተባብሬ ለተሸኙኝ ያላችሁ አልኳቸው። እሱ የለም ነበረ። ከዛ ማታ ደወለልኝ። አወራን በፍቅር ደስ በሚል ነገር አወራሁት። ምክንያቱም አጎቱ ትራፊክ ስለሆነ እሄዳለሁ ካልኩት ጠዋት ላይ ሊያስይዘኝ ይችላል። ስለዚህ ማውራት ስለነበረብኝ በስነስርዓት በፍቅር አወራሁት ምናምን ነገር። በቃ እወድሻለሁ ያለውን ነገር ስመጣ እናወራለን። እኔ እኮ ስለምቀና ስለምናደር ነው እንደዚህ የማደርገው።
ከዚህ በኋላ ላስቀይምሽም አለኝ። ከዚያ በኋላ እሺ አልኩት። እወድሻለሁ አለኝ። እኔም እወዳለሁ አልኩት ምናምን ነገር በፍቅር አወርተን ስልኩ ተዘጋ። ወዲያው ስልኬን አጠፋፋሁኝ። ቤቱ ምንቅርቅር አድርጌ ነበር። ብዙ ዶክሜንቶች ምናምን አንስቼ ምናምን ደባብቄበት ነበር። ይዤም ለመምጣት አስቤ ነበረ። ከዛ ታኝቼ እሱ ክፉ ከሆነብሽ አንቺ ለምን ክፉ ትሆኛለሽ? ቢያንስ አንዳችን የተሻለ መሆን ነበረብን እና መልሼ ተነስቼ ያመነቃቀርኩትን ቤትም አጸዳውኝ፣ አስተካከልኩ፣ አነጣጠፍኩኝ ምናምን ብዙ ነገር አስተካከልኩኝ። ጠዋት እግዚአብሔር ይመስገን እነዛም ሰዎች ሸኙኝና በሰላም አዲስ አበባ ደረስኩኝ። አዲስ አበባ ደረስኩኝ። ልክ የት ነው ይሄ ጣፎ ነው የሚባለው። ጣፎ አካባቢ ስደርስ ስልኬን አበራሁት። በጣም ብዙ ስልክ ተደውሏል ምናምን ነገር። ከዛ እንዴትሽ ቀጥ ብለሽ ተመልሰሽ ነው ያለኝ ማለት ነው። እሱ ነበር ደዋዮቹ። እንዴትሽ ቀጥ ብለሽ ተመልሰሽ ነው ያለኝ። አሁን እኮ በግህ አይደለሁም እንደፈልግ የምታደርገኝ በግህ አይደለሁም። በቃ አሁን ቤተሰብ ይገደርሻለሁ። ከዚህ በኋላ ምንም አታመጣም አልኩት። ከዛ ምንም እንደማላመጣ አሳይሻለሁ። የሚገርምሽ ማለት ነው እስካሁን አለኝ ስክሪንሾት አድርጌ ያስቀመጥኳቸው ጽሁፎች ማለት ነው። እና አሲድ ሁላ አስደፋብሻለሁ አለኝ። አሲድ አስደፋብሻለሁ አንቺንም እህትሽንም። እህቴ ማለት ያቺ መጀመሪያ ቀን ቮይስ የላከችው እህቴ ማለት ነው። ብርሽን ቢበላሽ ምናምን ብላ ቮይስ እሷን አሲድ አስደፋባታለሁ አለኝ። በቃ ብዙ በቃ እንትን ይለኝ ነበር። ከዚያ የሆነ ሰዓት ላይ ቸገረኝ ማለት ያው ምንም የለኝም እጄ ላይ። እናት አባቴን እንዳንተን አርጌ አንቋሽሻቸው ጥያቸውን ሄድኩ። ግን እግዚአብሔር ይስጣቸው እኔ ተመልሼ ስገባም ፊት አልነሱኝም፣ ተቀብለውኛል። እና ምንድነው የተፈጠረው? አዲስ አበባ እንደዛ ከሆነ በኋላ አዲስ አበባ ከመጣሁ እንደ ልጄንም ይዤ ገባሁኝ ቤት። በቃ ስራም የለኝም። እኔም በጣም ተጎዳሁ። በዛ ላይ የሚገርምሽ ነገር ማለት ነው ማርያምን አሁን ላለሁበት ህይወቴ በጣም ትልቁ ከባድ ውሳኔ እንዳልወስን ያደረገኝ ከባዱ ነገር እኔ ደህና እንኳን እንደ ሴት ልጅ እንኳን ታርሼ አልተነሳሁም። በጣም ከባድ ነው ያሳለፍኩት ነገር ማለት ነው። እና ለእናቴ አምጥቼ ሰጥቻት ስራ ነበር ሳፈላልግ የነበረው ሳልጠነክር እንደገና ላልጠነከረው ልጄ ደግሞ ነፍስ መዝራት ስለነበረብኝ እየተንቀሳቀስኩ ስራ ነበር የምፈልግ ነበር። በዛ ላይ የእሱ ስልክ አለ እየደወለ የሚሳደበው ስድብ፣ መጥፎ ስድብ በቅዱሳን ከሚዘገንን ስድብ ነው የሚሰድብሽ። ከሰደበኝ በኋላ ደግሞ ሙልጭ አርጎ ካሰጣኝ በኋላ ይደውልና በጣም ይቅርታ ስናደድ እኮ ማደርጉ ስለማላውቅ ነው ይለኛል ማለት ነው። ከዛ በዛ መሀል የሆነ ሰዓት ላይ ሰላም ፈጠር ምስልሽ ኖርማል ማውራት ጀመር ነው ማለት ነው። ከብዙ ጊዜ በኋላ ማውራት ጀምር። በመሀል ኮሮና መጣ። ኮሮና ሲመጣ ደግሞ ታውቂያለሽ መንቀሳቀስም አይቻልም፣ ስራ መስራትም አይቻልም። በጣም ከባድ ነበር ቻሌንጁ የዛ ሰዓት። እርዳኝ አልኩት ማለት ነው። አረዳሽም አለኝ ማለት የለኝም፣ አንቺን የምረዳበት ገቢ የለኝም፣ መርዳት አልችልም አለኝ። ከዛ እሺ ብዬ ራሴ መታገል ጀመርኩኝ። የሆነ ሰዓት ላይ ስልኬንም ተበለውኝ። አዲስ አበባ እየመከረ ስልኬን በለኝ ሌቦ። ከዛ ለእናቴ ልጁን ሰጥቶና ወደ አረብ ሀገር ፕሮሰስ መጀመር ጀመርኩ። በነገራችን ላይ አዲስ አበባ ያሳለፍኩትን ቻሌንጅ ልለፈው፣ ምክንያቱም የፍቅር ህይወት ስላልሆነ የራሴ ውጣ ውረድ ስለሆነ ልለፈው። ከዛ አረብ ሀገር መጣሁ። ከብዙ ስቃይ በኋላ አረብ ሀገር መጣሁ። ከዛ ምንድን ነው የተፈጠረው? አሁን ልክ 8 ወር እንደሆነኛ አካባቢ ከሲስተሪ ስልኬን አፈላልጎ ንብረቷን ላካፍላት ፈልጋለሁ፣ ልጄንም መርዳት ፈልጋለሁ ብሎ ስልክ ከሲስተር ተቀብሎ ያወራኝ ጀመር። ሲስተርን ደግሞ እንድታስማማንና ሊክሰኝ እንደሚፈልግ ሲስተር ታወራዋለች ማለት ነው። ከዛ ሲስተርን እያወራት እንዳጋጣሚ የህፃን ልጅ ድምፅ ትሰማለች እህቴ ማለት ነው። ሄሎ ስትለው የምን ህፃን ልጅ ነው የሚያለቅሰው ስትለው እንዲ አልሰማሽም እንዴ ወለድኩ እኮ ምናምን ነገር አላት ማለት ነው። እንዴ እንዴት ንጉስ ነው ህፃን ልጅ አላደገም እንዴት ንጉስ አያድግ ወይ? ለንጉስ የሆነ የሚገባውን ነገር የአባትነት ግዴታ አንሳት ወጣ። እንዴት ነው አንተ ሌላ ልጅ የምትወልደው? ጭንቅላት የለም ምናምን ስትለው ለንጉስ ለሱ ላድርግለት የምችለው የራሴ የሆነ ህይወት የተስተካከለ ነገር ሲኖረኝ፣ አሁን ላይ ግን ወልጃለሁ፣ ለእሷ ግን እንዳትነግሪያት ይላታል ማለት ነው። ከዛ እሷ በጣም እያለቀሰች ደውላ
አንቺ ባልሽ እኮ ወልደዋል ምናምን ነገር አለች ማለት ነው። እና የወለዳ በቃ እኛ እኮ ከተለያየን ቢያንስ የዛን ሰዓት ገና 3 ዓመታችን ነው ምናምን እንደዛ ነው። ስለዚህ ኖርማል እኮ ነው አልኳት። ኖርማል ነው ማለት ይህንን ፈልጎ ስለሆነ የተለየኝ ሌላ አማራጭ የለውም ምናምን ነገር አልኳት። በነገራችን ላይ ከአብዛኛው ደሴ ካለው እያለው ማለት ነው ኤፍቢሱ ይጠቀማል። ሜሴንጀር ላይ የሆነ ቴክስት ገብቶልኝ ያንን ቴክስት አሳይቼው ክዶኝ ነበር ልጅቷን ማለት ነው። ሰዎች ልከውልኝ ምንድን ነው እሱም ይጠቀማል። ሁለታችንም ቁጭ ብለን እንደዚህ ስልክ እየጎረጎረ ነው እና አንድ የሆነ ሰውዬ ቴክስት ላከልኝ። ባልሽ እኮ ሙሉ የምትባል ውሽማ አለችው አለኝ። እሰይ አልኩት። ቴክስቱን አሳየሁት ማለት ነው። አንቺ ያምሻል እንዲህ እንደዚህ አይነት ነገር አረ ጭራሽ እኔ ሲያልፍ የማይነቃቃኝም በሚለው ነው የታለፈው ያ ነገር ማለት ነው። ስልክ እያወራሁ እኮ ነው። አይገባሽም ሂጂ። ከዛ በዛ ሙድ አልፈናል እና አዲስ አበባ ከመጣሁ በኋላ ያንን ነገር ካለችኝ በኋላ ሲስተር ደውሎልኝ እንዲህ ስናወራ ግን እስቲ ቆይ ከኔ የተሻለች ነች ወይስ ከኔ የባሰች ማለት እኔ ምን እንዳጎደልኩ ምን እንዳደረግኩ ማወቅ ስለምፈልግ ከኔ የተሻለች ሴት ናት ወይንስ ከኔ የባሰች ናት? እስኪ ያንተን ህይወት የቀየረችው ሴት ምን አይነት ሴት ትሆን? እኔ ሳልገባ ቀርቼ እሷ የተገባች ምን አይነት ሴት ብትሆን? እስቲ የሴቷ ማንነት ንገረኝ ያልኩት። አይ ውዴ ትጎጃለሽ አልነግርሽም አለኝ ማለት ነው። እንዴ ምን ችግር አለው ማለት ያለፈ ነገር እኮ ነው። እኔ ከዚህ በኋላ የልጅ አባት ነህ፣ ከአንተ ጋር ምንም የሚያገናኝ ነገር የለም። ግን ንገረኝ እስቲ ልወቃት፣ እማቃት ናት ወይንስ እማላቃት? ቢያንስ አይምሮ ይረፍት ያደርጋል። አይ አልነግርሽም በጣም ትጎጃለሽ አለኝ ማለት ነው። እንደው በፈጠረ አንዴ ንገረኝና ልጎዳ አልኩት። ሙሉ ናት አለ። አስበሽው ሙሉ ማለት እኔ ልክ የመጀመሪያ እዛ ደሴ እግሬ ሲረግ እሱ ደግሞ 2 ጓደኞች አሉት ወንዶች። የሁለቱ ወንዱ ጓደኞች እህት ነገር ነች። ሆቴል አላቸው። ሆቴሉ በረንዳ ላይ ሻይ ቡና የምትሰራ ሴት ነች። ለጓደኞቹ እንደ ጀለስ እህት ነች ማለት ነው። ለእሱ ደግሞ ቤስት ፍሬንድ እንደማለት ነች። ያቺ ሴት ማለት ቤቴ መታ ወንድሜ ነው ብላኝ ተዋውቂያት አብልቻት አጠጥቻት ወልጄ ተኝቼ መታ ፍት ሰርታ ያጎረሰች ሴት ናት። የሚገርምሽ ነገር ማለት ነው በጣም ትልቅ ሴት ናት። ምንድን ነው ልዩነታችን? እሷ ብር አላት፣ እኔ ብር የለኝም። እዛ ደግሞ አንዳንድ ሁሉም ሰዎች ባይባልም ብዙዎቹ በጥቅም ያምናሉ። ይሄ ዛፍ፣ መሬት፣ ንብረት ምናምን የሚባሉ ነገሮች ላይ ትኩረት አላቸው። እኛ መሰረታችን ግን በነገራችን ላይ እኔ የነበረኝ ብር ለራሴ ይበቃኛል። የፈለኩትን ነገር ሰርቼ ራሴን ለማስተዳደር ይበቃኝ ነበር። ከሱ ጋር ሁኜ ያንን ሁሉ ባላጠባ ኑሮ ለራሴ መሰረታዊ ህይወት የሆነ ሱቅ ነገር ከፍቼ መተዳደሪያ ተሰጠኝም ነበር። ያስኳት ብር ገብቶሻል። እሱ ደግሞ በዛን ሰዓት እኔ እሱን ሳገኘው ከ2 ቅያሪ ሱሪና የሆነ አንድ ፍራሽ ብርድ ልብስ ከዛ የዘለለ ዕቃ እንኳን አልነበረውም። አንድ ብርድ ልብስና አንድ ፍራሽ መሬት ላይ ፍራሽ ነው፣ አልጋ እንኳን የለውም ነበር ስንገናኝ። ስለዚህ ምንድነው ሁለታችን አንድ ያደረገን በቃ ፍቅር ነው እንጂ ገንዘብ አልነበረም። እኔ በፍቅር አምናለሁ፣ በገንዘብ አላምንም። እሱ ለካ በገንዘብ ነው የሚያምነው፣ በፍቅር አያምንም። ምን የተሸወድኩት ነገር ህይወቱን ነገሮችን ሁሉን ነገር ካስተካከልኩለት በኋላ ቢያንስ መሰረታዊ ነገሮችን አሳይቼዋለሁ። አልጋ፣ ፍራሽ፣ ቤት ዕቃ፣ ሶፋ ምናምን ሁሉም ነገር ተሟልቶለታል። አሁን የቀረው ደግሞ ሀብታም ሴት ጠብሶ የሚፈልጋትን አላማው ማሳካት። አላማው ምን ነበረች? አይሩፍ መኪና መግዛት። እሷ ምንድን ያደር አንቺ እግዚአብሔር ምስክሬ ሴት እንዲህ ምንም ቢሆን በእጃብ ልቻት አጠጥቻታለሁ እኮ ቤቴ ከ1 2 3 ተመላልሳ ስትመጣ ማለት ነው። ቢያንስ እንኳን ደውላ እህቴ ምን ሆንሽ ነው? ምን ከፍቶሽ ነው? ለሌላ ጊዜ ለወሬ እኮ ማለት ነው እኔ አይገባኝም እንጂ እኔ ጭራሽ እንትን ሆኜ ነው እንጂ ነው ደውላ ስለሱ ማወቅ ማለት ኖርማል ስላለንበት ህይወት ማወቅ ስትፈልግ ደውላ ለይ ቡና ጠጪ ምናምን ነገር ትለኛለች። እኔ ደግሞ አይደብሮኛል አልወጣም ከቤት ምናምን እንዳታል። አስቢው ለእንደዚህ አይነት ነገር ሲሆን እኔ ልክ ትቼ ወደ አዲስ አበባ ስመጣ አልደወለችልኝም ነይም አላለችኝ። ከዛ ሙሉ ናት ብሎ ሲለኝ የነበረውን ስሜት ልነግርሽ አልችልም። በቃ ሰማይ ተከፍታ ብትውጣኝ አለቀስኩኝ። በቃ የሆነ እንደዚህ ሲቃ እንደተያዘ ሰው መዳም ሁላ ምንድን ነው ግራ ገብቷቸው ሰዎች ሁላ
እስኪደናገጡ ድረስ የሆነ በቃ ሲቃ ያዘኝ። በቃ የእንባ ሲቃ ታውቂያለሽ። ስልኩን ጥዬ ልክ ሰው መርዶ እንደተነገሩ ነው ያለቀስኩት እና ሰዎቹ ሁላ በጣም ተገርመው እስከሚያረጋጉኝ ድረስ። ከዛ ወደ ራሴ ከተመለስኩኝ በኋላ በቃ አመሰግናለሁ ምናምን ብዬው ፋይሌን ዘጋው ማለት ነው። ፋይሉን ስዘጋ አሁንም ተመልሶ ይመጣና እኔ ልክስሽ ነው የምፈልገው በአራት በፈለግሽው ጥፍ አሁንም ይለኛል። እስቲል እስካሁንም በፈለግሽው ነገር ልክስሽ እፈልጋለሁ። በቃ አንቺን በድዬሻለሁ፣ ልክስሽ እፈልጋለሁ፣ ከአንቺ ጋርም መሆን እፈልጋለሁ ይለኛል ማለት ነው። ከዛ እኔ ወደዋለሁ። በእርግጥ የሆነ ሰዓት ላይ እሺ አልኩት ነገሮችን። እስቲ ለፍቅር አልነበረም እሺ ያልኩት በነገራችን ቢያንስ ያጥሯቸው። ሙሉ ምን ሆና ነው? ሙሉ ሞታ ነው ከአንቺ ጋር መሆን የፈለገው ወይስ ብሩ አልቆ? ኧረ አለች እሷ ምንድን ነው ፍቅር የለም ከእሷ ጋር ነገሮች እኮ ጥቅም ነው አልኩሽ እኮ ጥቅም ነው። እሷ ምን አደረገች? ወዲያውኑ እኔ ከዛ ይሄ ነገር እንደተፈጠረ አርግዛለች በይ። ሁለተኛ ደግሞ ወዲያውኑ ቤት ነበረ፣ ትልቅ ቤት ያርመስ ነበረ። አሸጣ አይሩፍ ነው የገዛችው። ቤቷን አሸጦ መኪና ካስገዛ በኋላ ሙሉ ጋር ፍቅር አለቀና አንቺ ጋር መጣ። አዎ። እና አሁን ደግሞ እኔ አረብ ሀገር ነኝ ያለሁት። ይሄ የአረብ ሀገር ብር ሲያልቅ እኔንም ነገጥዋት አውጥቶ ለመጣላት ወይ ሁን ድጋሚ አላውቅም። በዚህ ሙድ አለ አሁን ላይም ነው የምልሽ። እና ልጅቷ እሺ ብለሽውን ያቆም ነው እሺ አልሽው? አዎ እሺ አልኩት። እሺ ያልኩበት ምክንያት አስቢው ብዙ ነገር ይሄን አረብ ሀገር እንግዲህ አስበሽዋል። እኔ አሁን ላይ በቃ ሳስበው ራሱ ያመኛል። አረብ ሀገር እንዴት ተቃጥለሽ ሰርተሽ የሆነ የራስሽን የወሳት ትቀይሪበታለሁ ኖርበታለሁ ብለሽ አስበሽ ኑሮሽን አመቻችተሽ ኖረሽበት ይሆን አንድ ቀን እንኳን ደህና እንቅልፍ ሳልተኛበት ወይ ሳልገለገልበት ሁሉ ነገር ትቼለት ነው የወጣው። እንደወጣው ደግሞ ይገባታል ተብሎ የድርሻ ያልተሰጠኝ ለእኔ አልፈልግም። እኔ ታዩ እግዚአብሔር ይመስገን እጅ እናገራለኝ ሰጥቶኛል ፈጣሪ፣ ሰርቼ መብላት ይችላል። ግን ይሄ ህፃን ልጅ ያሳዝነኛል። እግዚአብሔር አንድ ቀን እንዳባት የሚፈልገውን ነገር አድርጎለት አያውቅም። አንድ ቀን እኔ ካልጠየቁት በስተቀር ማለት ነው። አመት በዓል ደርሷል። አመት በዓል እንኳን ሲደርስ ምን አለበት እንዳባት አለሁልህ ብለህ ደውለህ እኔ ጋር 30 ጊዜ እየደወልክ ልካስሽ ከምትለኝ ህፃኑ ልጅ ደውለህ ምን ትፈልጋለህ? ምን ላድርግልህ? ምን ልግዛልህ? ለምን አስበው ወይም ምን ልግዛልህ እስኪልህ ድረስ ለምን ትጠብቃለህ? ለሲስተር የሆነ ነገር እንደዚህ አድርጌለታለሁኝ እና አቤን አስደስችኝ ለምን አትላትም? እና እኔ ለበቀል ፈልጌ ነበር እሺ ያልኩት ማለት ነው። እሺ ብዬው ወዲያውኑ ስቶሪ ላይ እንትን ለቀቀ የእኔንና የእሱን የልጁን ፎቶ ማለት ነው። ወዲያው ያዩ ሰዎች ይነግሯታል። ከእሷ ጋር ምንድነው ተቀያይሞ ወደ ቤተሰቦቿ ሄዳለች። የሆነ ተደባብረው ሞጅ ነገር ማለት ነው። አልፈልግም ብላ ማለት ነው። ከዛስ ስቶሪ ላይ ያዩና ያንን ፎቶ ይነግሯታል። ወዲያውኑ መኪናቸውን አስጠርታ ሽማግሌዎች ሰብስባ እኔን ከባሌ መለየት አልፈልግም ከሱ ጋር ነው መሆን የምፈልገው ብላ ተመልሳ ሄደች። ልጅቷ ከሄደች በኋላ ምንድነው የተፈጠረው? ተመልሳ መጣች። ወደ ፋኖ ጥያት ልግባ፣ የድያት ፋኖ ልግባ ወይንስ ምን ላድርግ? ምን ትያለሽ አለኝ ማለት ነው። ከዛ እኔ ራስን አጥፍተህ እንድትጎዳ አልፈልግም። በቁም እያለ ግን የእኔ ህመም እንዲያምህ ስለምፈልግ ተመልሰህ ግባ። እኔ እኮ ከዚህ በኋላ አታስፈልገኝ በቃ አልኩት ማለት ነው። ከዛ ወዲያው መጣች። እሷ አልፈልግም ምናምን ነገር ጨዋታ ሲጫወት እሷ ምን አለች? የድሮ ሚስቱን መመለስ ይፈልጋል። ስለዚህ ሁለታችንንም ከፈለገ አንድ ቤት ያኖረን እንጂ በፍጹም እሷ ጋር አይሄድም አለች። እሷ ጋር የሚሄድ ከሆነ እኔ ኤሌክትሪክ ይዤ ራሴን አጠፋለሁ፣ ከዛ እሱ እስር ቤት ይበሰብሳል አለች። ይሄ ሁሉ ነገር ከሚሆን እኔ እመለሳለሁ አልኩኝ ማለት ነው። እኔ አልፈልግም አልኩት። ከዛ እሺ ተብሎ ያ ነገር ተረሰው ብሎ ካረኩትኝ እና ኖርማል ህይወት እየኖርኩ እያለ የዛሬ አመት አካባቢ ደግሞ ተመልሶ መጣ። አሁንም እንደ አዲስ መኪናዋ ተገምታለች። ወደ 2 ሚሊዮን ብር ተገምታለች። እሱም ሸጬ ወደ ለንደን መሄድ አላማ ስላለኝ ከኔ ጋር መሄድ የምትፈልጊ ከሆነ አብረን እንሆናለን። እኔ አልፈልግም በቃ ከዚህ በኋላ መኖር ነው የምፈልገው። እና ለአባቶች ራሱ አማክሬ ነበረ እንደዚህ አይነት ነገሮችን። እነሱ ደግሞ ሲጀመር በቀን እግዚአብሔር ነው የሰው አይደለም። ስለዚህ ሁሉን ነገር ለፈጣሪ ስጩ። እሱ የራሱ ጉዳይ፣ አንቺ ራስሽን ህይወት ኑሪ፣ ልጅሽን አሳድጊ። ልጁን የሚረዳ ከሆነ ይርዳ፣ ልጁን የማይረዳ ከሆነ ራስሽን ተፍጨርጭረሽ አሳድጊ ያሉኝ አባቶችም
እሺ ብዬ ልጄን እየተጨረጨርኩ እያሳደግኩ ነው እላችኋለሁ። ምናልባት ብዙ የተሸራረፈ ነገር ሊኖረኝ ይችላል። ውስጤ እየተንቀጠቀጠ ስለሆነ ነው ያወራሁት እና ይህን ይመስላል። ባያስተምርም በድንገት በጣም ፈትኖኛል፣ በጣም ጎርቶኛል እና 6 ዓመት ሆኖናል አሁን። አሁንም ግን አለ እንመለስ ይላል። እኔ ግን የመመለስ ፍላጎቱ አይደለም። አብሬው አንድ ማዕድ የመብላት ፍላጎት የለም። ባያስተምርም ላልሽው እጅግ በጣም ያስተምራል። ይቆጭሻል? የሚቆጨኝ ምን መሰልሽ አቡ፣ በቃ የሆነ እኖርበታለሁ ብዬ ነበር ያለምኩት። የልጅነት ህልሜ ነው በነገራችን ላይ። ለምሳሌ በእንደዚህ እድሜ አግብቼ በእንደዚህ እድሜ ይወልዳለሁ ምናምን የምታልሚው ነገር አለ። ህልሜ ነበር። ያ ህልሜ አልሆነም። የሚቆጨኝ ፓርት እሱ ነው። ምናልባት የማይቆጨኝ ከምወደው ሰው የምወደው ነገር ስላለኝ ልጅ ስላለኝ አይጸጽም። ልጄ መጽናኛዬ ነው። ኦኬ፣ ልጅም ባይኖርሽ ልትጸጸች አይገባም። በህይወታችን ለሞከርነው ነገር መጸጸት የለብንም። ለምን? ህይወት መኖር ነው። ካልኖርን አናውቅም። ይህን ሰው አንቺ ባትኖሪ አብረሽው ማንነቱን አታውቂም ነበር። ኖርሽ፣ አወቅሽው። ህይወት፣ እድሜ፣ ትምህርት ቤት ናት። ስለምንም ነገር መጸጸት አይገባንም። ገባሽ? አለፈ፣ ተማርሽበትና አለፈ። ከራስሽ አልፎ ደግሞ እህቶችሽን እያስተማርሽ ነው። ታሪክሽን እየነገርሽ እህቶችሽ ያንቺን ስህተት እንዳይደግሙት እየመከርሽ ነው በህይወትሽ መኖርሽው። እና ግን ላይክ እኔ አሁን አንድ ሰው አንቺም ላይ እህትሽም ላይ አሲድ እደፋለሁ ያለኝን ሰው ደግሜ አላናገረው፣ ደግሜ አላወራው። ለምን? ይሄ ሰው ክፉነቱን አንድ ያሳይቶኛል። በቃ አንቺ ጥለሽ ወደ አዲስ አበባ ወደ ቤተሰቦችሽ የተመለስሽ ጊዜ እንደ ሄድሽ ተመለሽ ያለሽ ደውሎ እኔ ከዚህ በኋላ በግህ አይደለሁም፣ አሁን ቤተሰቦቼ ጋር ደርሻለሁ፣ ምንም አታመጣም ስትይው አንቺንም እህትሽንም አሲድ ያስደፋባቸዋለሁ አለሽ። ይኸውልሽ ምንም ነገር ከንግግር ነው የሚጀምረው። ቃል በቃሉ አለ እንጂ አላደረገውም የምትሉ ሰዎች በጣም ትገርሙኛላችሁ። ብዙ ጊዜ ብዙ ነገር ላይ ከቃል ነው ድርጊት የሚጀምረው። አንድ ሰው መጀመሪያ ይዝታል፣ ከዛ ያደርጋል። ስለተናደድኩ ነው ይቅርታ ነው። ትክክለኛ ማንነትክ የሚወጣው ስትናደድ ነው። ትክክለኛ ማንነትክ የሚታየው አንተ ስትናደድ ነው። አንድ ሰው ማድረግ፣ መናገር፣ ቃሉን ማውጣት ከቻለ ማድረግ ይችላል። ስለዚህ ትልቅ ምልክት፣ የአደጋ ምልክት፣ ይሄ ሰውዬ ጨካኝ ነው፣ አንድ ቀን ያደርገዋል። ስለዚህ ፈጣሪ አንቺ መልካም ሰው ስለሆንሽ በጊዜ ገላገለሽ ከእንደዚህ አይነት ሰው። ዝቶብሻል፣ አንቺም ላይ እህትሽም ላይ ያስደፋለሁ ብሎ ስላላገኘሽ፣ አንቺ አምልጠሽ አረብ ሀገር ስለመጣሽ፣ አሁን ህይወትሽ ስለተስተካከለ ያለሱ መኖር ስለጀመርሽ ነው ዛሬ ሌላ ሴት ጋር ሄዶ ወልዶ ሲያበቃ ያቺንም መጦ እንደ ማስቲካ ጣዕሟ ሲያልቅ ጥሎ ወደ አንቺ ተመልሰው አንቺን ጣምሽን መጦ ጨረሰ እንደ ማስቲካ ጣለሽ። ከዛ ሙሉን አነሳ፣ ሙሉን መጦ እንደ ማስቲካ ጣላት። ከዛ አንቺ ጋር ተመለሰ። ለምን? አሁን አንቺ ገቢ ያለሽ አረብ ሀገር መተሻል፣ ብር አለሽ። እንደዚህ አይነት ሰው ራስ ወዳድ ነው፣ በጣም ራስ ወዳድ ነው። የተመቸው ቦታ ላይ ብቻ ነው የሚቀመጠው። ልክ ንብ አበባ ላይ ማሯን እንትን ለመቅሰም ምንድን ነው ለማድረግ እንደምትሄደው ደህና ደህና የሚያምር አበባ፣ ጥሩ ሽታ ያለው አበባ መርጣ፣ ይህም ሰውዬ ልክ እንደዛ እየሄደ እየወለደ ቆንጆ ቆንጆ ሴት፣ ብር ያላት ሴት እየመረጠ እየሄደ እየወለደ በየቦታው ጠብ እያደረገ ይመላለሳል። ንቧ ማሯን በየአበባው እየጣለች እንደምትሄደው ልክ እንደዛ ነው። ይሄ ሰውዬ ምቹ ቦታ ነው የሚፈልገው፣ የተመቻቸ ቦታ ላይ ማረፍ ነው የሚፈልገው። ልክ ሲያልቅ፣ ምቾቱ ሲያልቅ አንዷ ጋር ይጠላትና ሌላ ዋጋ ምቾት ያለው ጋር ይሄዳል። አሁን በሙሉ ብር መኪናውን ሽጦ ሙሉ ቤቷን አሽጦ መኪና አስገዝቶት አስወልዶት አላትና በእሷ ብር ወደ ጀርመን ወደ እንግሊዝ ለመሄድ በህገ ወጥ መንገድ አንቺን ኢንቫይት እያደረገች ነው። ለምን? አይበቃውማ ብሩ፣ ያንቺን ብር ሊጨመርበት ነው የሙሉ ብር ላይ። በጣም ራስ ወዳድ ነው በጣም። እኔ ከሞትኩ ሰርዶ አይብቀል። የእሱን ህይወት ለማመቻቸት እናንተን እየገዳደለ እየረጋገጠ ያልፋል ሴቶችን። የንቀቱ ንቀት ደግሞ ተመልሶ መምጣቱ ትልቅ ንቀት። በድጋሚ ገደለሽ፣ መልሶ ደፎ መጥቶ ሲያናገረሽ አንዴ ባናለች ብሎ እንኳን አልተወም። ጅል ናት፣ ድጋሚ ትቀበለኛለች ብሎ ድጋሚ መጣ ወደ ህይወትሽ። ደፋር ባለጌ።
በጣም ስለሚንቅሽ ነው እኮ ድጋሚ የመጣው። ቢያንስ ድጋሚ አይመጣም። አንቺ አራስ ቤት ሆነሽ ተኝቶ እንኳን ማላምነው ሰው የነበረ ነው። እና በቃ የሆነ ታውቂያለሽ፣ አንዳንዴ ለካ በጣም አብዝተሽ የዋ ስትሆኝ ፍቅር ላይ በቃ እንደሞኝ የዋህነትና ጅልነት አይምታታባችሁ ሴቶች ባካችሁ። የዋህነትና እያፈቀርሽም ብልጥ መሆን ትችያለሽ። እያፈቀርሽም ነቅተሽ ማፍቀር ትችያለሽ። ማፍቀር ማለት ማንቀላፋት አይደለም እኮ። አንቺ አላወቅሽም። ሌሎቹም እንደዚህ ነው ብለው ትክክል ነው ብለው እንትን እንዳይቀጥሉ በጅልነታቸው። ይሄ ጅልነት የዋህነት እየለየን አፍቅረሽም ብልጥ መሆን ይቻላል። አፍቅረሽም አፍቃሪ ብልጥ ሆኖ ሲገኝብሽ አንቺ ብልጥ ሆነሽ ተገኝተሽ ጥለሽ መሄድ ይቻላል። በአጥንትሽ እስክትቀሪ አይደለም ማፍቀር። አፍቅሬው እኔ የምከፍለውን መስዋዕትነት ያህል አብሮኝ እየከፈለ ካልሆነ ሶሪ፣ ማንም ከማንም አይበልጥም። እናቴ ትሙት እኔ አልደራደርም በእንደዚህ አይነት ነገር። እኔ የምከፍለውን ያህል መስዋዕትነት እኔ ከቤተሰቦቼ ጋር እየታገልኩ ከሆነ ለሱ እሱም መታገልና አብሮኝ መቆም አለበት። እኔ እየደከምኩ ከሆነ ለትዳሬ ከኔ እኩል መድከም አለበት። ኖ እሱ ዘና ፈታ ብሎ እኔ ብቻ አፈርድሜ የምበላው ለትዳራችን ሶሪ፣ ትዳሩ የኔ ብቻ አይደለም የኔም የሱም ነው። እኩል መስዋዕትነት እንከፍላለን፣ እኩል አፈርድሜ እንበላለን፣ እኩል ስንደሰትም እኩል ስናዝንም እኩል። ማንም ከማንም አያንስም። ሁለታችንም እኩል እናዋጣለን እንደዚህ ትዳር። ግን እኔ ብቻ መስዋዕትነት እየከፈልኩ እሱ እንደ ወጠጤ እንዳላገባ አክት እያደረገ እንዳላገባ ከጓደኞቹ ጋር ፈታ ዘና እያለ ላይፉን እየኖረ እኔ ብቻ ለትዳሬን ቀና ለማድረግ አፈርድሜ የምበላ ከሆነ እኔ ብቻ ጎንበስ ቀና ምል ከሆነ የኔ ብቻ ነው ትዳሩ? ዋይ ኖ፣ ይሄ የዋህነት አይደለም፣ ይሄ ጅልነት ነው። ጅልነትን በየዋህነት እንትን አትበሉ። ኖ ጅልነት ነው። ማንም ከማንም አያንስም። እንደወደድኩት ወዶኝ እንደፈለግኩት ፈልጎኝ ነው አብረን የሆን ነው አይደለ? ስለዚህ እኩል መስዋዕትነት እንከፍላለን፣ እኩል እንደክማለን ለትዳራችን እንጂ አንድ ወገን ብቻ በአንድ እጅ ብቻ አይጨበጨብም። ሴቷ እየለፋች ወንዱ ምንም አይነት ጥረት የማያደርግ ከሆነ ትዳሩን አይፈልገውም። ስለዚህ ጥዬለት ሄዳለሁ፣ ልጆቼን ይዤ አመልጣለሁ። በጊዜ ብቻዬንም ከፍለው መስዋዕትነት አይኖርም። ኖ ብቻዬን መስዋዕትነት መክፈል ካለብኝ ለራሴ ሰላማዊ ህይወት ያለ ጭቅጭቅ ሰርቼ ብቻዬን የቤት ኪራይን ከፍዬ ልጆቼን የማኖርበት ሰላም ያለው ህይወት፣ ለዛ ነው ብቻዬን መስዋዕትነት መከፍለው እንጂ አንቺ ብቻ እየዳከርሽ እዛ ጋር እሱ እዛ ላይፉን እየኖረ እየማገጠ ምን እያለ። ይሄንን እንደ የዋህነት የምትቆጥሩት ከሆነ ደግሜ ደጋግሜ እነግራቸዋለሁ፣ ይሄ የዋህነት አይደለም ጅልነት። እሱ በጣም ስለሚንቅሽ ከሙሉ ጋር አብራሽ ቤትሽ ከበላች ከጠጣች ሰው ጋር ማግጦ የእሷን ብር በልቶ እሷን አስወልዶ ሲጨርስ ወደ አንቺ የተመለሰው በጣም ስለሚንቅሽ ነው። አንዳንድ ሴቶች አላችሁ በጣም ጅሎች፣ በጣም ደም የምታፈሉ። ወንድ ልጅ በልቶሽ ብርሽን እድሜሽን ተጫውቶ ምን ብሎ ከገዛ ጓደኛሽ ጋር ማግጦ ምን ብሎ ሲጨርስ ሲመለስ እኔን የበለጠ ስለሚወደኝ የተመለሰው የምትይ ጅል በጣም ጅል ነሽ ማሪ። ኖ ኖ ኖ ኖ ኖ ኖ፣ በጣም ስለሚወድሽ አይደለም። ማግጦ ወልዶ ሌላ ቦታ ሲጨርስ የተመለሰው በጣም ስለሚንቅሽ ነው። ጅልነትሽን ስላረጋገጠ ተመልሶ ሲመጣ እንደምትቀበዩ ስለሚያውቅ ነው። ኖ አንቺ በጣም ጥሩ ስለሆንሽ እንዳንቺ አይነት ሰው ስላጣው ነው አንቺ ጋር የመጣሁት። ኖ አይደለም ሀቢብቲ፣ አንቺ የጅሎች ጅል ስለሆንሽ መልሶ ሲመጣ በእቅፍ እንደምትቀበዩ ስለሚያውቅ፣ እንዳንቺ አይነት ጅል ሴት ማግኘት እንደማይችል ስለሚያውቅ፣ እንዳንቺ የትም ሄዶ እየማገጠ እየወለደ ሲመጣ አሜን ብላ የምትቀበል የትም እንደሌለች ስለሚያውቅ፣ ከዓለም ሁሉ በጅልነት የተለየሽ እንደሆነች ስለሚያውቅ ድጋሚ ሊጮትብሽ፣ ከዛ ሌላ ፍሬሽ ስትገኝ አዲስ የምትበላ አሁንም ልብሽን ሰብሮት ይሄዳል። ከዛ ሄዶ እዛ ደግሞ ወልዶ ይመለሳል። እንደ እናት ሲመላለስ አንቺ ስትቀበኝ፣ እናት ብቻ ናት ልጇን ምንም ቢያደርግ ሰው ገሎ እስር ቤት ቢገባ የማትተወው፣ ምንም ቢያደርግ እንደፈለገ ቢማግጥ እንደፈለገ ቢሆን የማትተው ሚስት አይደለችም፣ እናት ናት። ስለዚህ አንቺ እንደ እናት ቤት ቁጭ ብለሽ እሱ ያስቀፈቅፍሻል፣ ታሳድጊያለሽ፣ እየሄደ ይማግጣል፣ ሲመጣ ትቀበያለሽ። ታዲያ አንቺ ሚስት አይደለሽም፣ አንቺ እናት ነሽ። ይንቅሻል። ባይንቅሽ መሄጃ የላትም ሌላ ፈላጊ የላትም ብሎ ባያስብ ደጋግሞ አንቺ ጋር አይመጣም፣ ልብሽን እየሰበረ። ይህንን እየመረራችሁ ዋጡና ንቁ። ካላችሁበት የዋህነት አይደለም ነው። ማፍቀር ጅል አያደርግም፣ ማፍቀር የዋህ አያደርግም። የዋህነት ነው። ገለመሌ ነው። አስተውሉ፣ ንቁ ከተኛችሁበት።
ወንድ ልጅ የእውነት ካከበረሽ ስህተት ከሰራ ተመልሶ አይንሽን አያይም፣ ይጠፋል በዛው። የእሱ ግን ራስ ወዳድነት ነው። ይሄ ስህተትም አይደለም ምርጫ ነው። አንቺን ይሄ ሰው ሊያበረታሽ ነው የሚገባው። ይብላኝ ለሱ አንቺን የመሰለች ሰው አጣ። ቤተሰቦችሽን የተጋፈጥሽለት፣ ቤተሰቦችሽን የተውሽለት፣ እሱ ያለበት ሀገር ድረስ አዲስ አበባ ጥለሽ የሄድሽለት፣ ብዙ የጣርሽለት፣ ጊዜሽን፣ እድሜሽን፣ ውበትሽን፣ ገላሽን፣ ብርሽን ሁሉ የሰጠሽው፣ ይህን ሁሉ ሰጠሽው። ግን ይህ ሁሉ ያላረካው ልክስክስ መቼም ሰው አይሆንም። መቼም ሁሉ ነገርሽን ሰጠሽው ያልጠገበ መቼም አይጠቅምም። እንኳን ጥለሽ ወጣሽ። ደግመሽ ግን አታናግሪም። ምንም ልጁን ማየት ከፈለገ ቤተሰቦችሽ ጋር ነው ሄደው ማየት ይችላል። ከአንቺ ጋር የሚያገናኘው ምንም ነገር የለም። እባክሽ ቆፍጠን በይ፣ ፊት አትስጩ። ምንም አይነት ወሬ አያስፈልግም። ከእንደዚህ አይነት ሰው ጋር ሰላምታ አያስፈልግም። ብሎክ ድምፅሽ ይበዛበታል። ገባሻ? ድምፅሽ ቴክስትሽ ይበዛበታል። ያንቺ በፍጹም እንዳታናግሪ እሺ። አሁን ትቻለሁ። ወር ከምናምን ሆኖኛል። ሲጀመር አውርቼው አላውቅም። ማለት በቃ አትደውልልኝ ምናምን ብዬው እንትን ብዬው ሰላምታሽ ራሱ እንደዚህ አይነት ሰዎችን ማሳመም ከፈለግሽ ቶታሊ መልስ አለመስጠት ነው። ልክ የመጀመሪያ ቀን ቴክስት ሲያደርጉ ቁጥር መቀየር፣ ቶታሊ መጥፋት። ለእህትሽ ስልክ ቁጥሬን እንዳትሰጪ፣ ቁጥሯን ጠፍታብናለች የት እንዳለች አናውቅም ትበለው እህትሽ። በፍጹም እንደዚህ አይነት ሰዎችን ቶታሊ ያለማናገር። በቃ መበቀል ከፈለጋችሁ እንደሌሉ መቁጠር፣ እንደሌሉ ማለት ነው። በቃ እዚህ ምድር ላይ እንደሌሉ ነው ማድረግ ያለብሽ። እሺ ሻቡዬ፣ በጣም አመሰግናለሁ። በጣም ጎበዝ ሰው ነሽ። በጣም አፍቃሪ ነሽ። ላመንሽበት ጥግ ድረስ የሄድሽ ጀግና ሴት ነሽ። ስለወደድሽው ስላመንሽበት ቤተሰቦችሽን፣ እድሜሽን፣ ጊዜሽን፣ ገላሽን፣ ሁሉ ነገርሽን ሰጠሽው፣ መስዋዕት አረግሽለት። እሱ ግን ጅል ስለነበረ አልተጠቀመበትም። ብልጥ ቢሆን አንቺን እንደ ንግስት ነበር መያዝ የነበረበት። እንደዚህ አይነት እውነተኛ አፍቃሪዎች ሲገኙ ጥብቅ አድርጎ መያዝ። እንደዚህ አይነት ጅል ወንዶች ደግሞ አልጠግባዮች ደግሞ ሲተፉ ያድራሉ። ይኸው መጨረሻ ላይ እንደዚህ አይነት ወንዶች መጨረሻቸው የትም ነው፣ ባክ ነው የሚቀሩት። በየቦታው ወልደው በቃ ደስታ የላቸውም። ገባሽ? ሁሉም እነሱ የነካኳት ሴቶች ሁሉ ጥላቸው ሄዳ የራሷን ህይወት ትመሰርታለች። መጨረሻ ላይ በስተርጅና ወይ በሽተኛ ሆነው ሚጦራቸው አያገኙም። ልጆቻቸውን በጊዜ በወጣትነታቸው እዚህም እዛም ወልደው አላሳደጉም። ስለዚህ ልጆቻቸውም አይወዷቸውም። ሚጦርም የሚያስታምምም አይኖራቸውም። ዝም ብለው ባክ ነው ከንቱ ሆነው ይቀራሉ። በጊዜው ሸቀል አድርገሽ ወደ ሀገርሽ ልጅሽ ጋር እዛ ልጅሽን እቅፍሽ ውስጥ አስገብተሽ ህይወትሽን ትቀጥያለሽ። አዲስ ህይወት ደግሞ ይመጣል። ህይወት ይቀጥላል። የሚገባሽ ሰው ደግሞ ይመጣል ወደ አንቺ ህይወት። እውነት ነው፣ ህይወት ይቀጥላል። የሚገባሽ ሰው ደግሞ የሚመጥንሽ ሰው የሚገባሽ ሰው ደግሞ ፈጣሪ በልክሽ ይልክልሻል። እሺ ማሪ፣ አመሰግናለሁ። አሚን ማሪ፣ ቴንክ ዩ ሶ ማች። ሁላችሁም ስላዳመጣችሁኝ አመሰግናለሁ። እሺ እናቴ፣ ቴንክ ዩ ሶ ማች። ሚኪ ነኝ እያለች ነው። ታፕታፕ መጀመሪያ 14